እሺ ጥያቄ ያለው ሰው ሌላ አቀጥሉ ከተመለሰልህ። ሜሮን ገብታለች። ጥያቄ አለኝ ያለች ነው ብሮ። ሜሪሻ እንዴት ነሽ? ሀይድውን ዋትሳፕ እንዴት ነው? እንዴት ናችሁ? ሰላም እንኳን አደረሳችሁ። ይቻላል እንዴ ሜሪ? በነገር ልጀምርሽ። እንደዚህ እንኳን አደረሳችሁ ማለት ይቻላል እንዴ? አዎ በህይወት መኖር እኮ ጸጋ ነው። ለሆነ ቀን መድረስ ትልቅ ጸጋ ነው። ሳንሞት ክፉ ሳይደርስብን ኤቭሪዴይ የምንኖረው መልካም ነገር ነው። ስለዚህ ሁል ቀን እንኳን አደረሰ ቢባል መልካም ነው። በዓላት ምን ደግሞ ሲሆን እንጂ ለበዓሉ አይደለም። እሱን ነው ለበዓሉም ፉገራ እንደሆነ ላረጋግጥልሽ ብዬ ፉገራ ፉገራ ነው። ፎግረሽ ችግር የለም ተቀብለናል። እሺ በአመል ነው። እሺ እንትን ጥያቄ ነበረኝ። ምንድነው መሐላ በእስልምና ስታንዳርድ እንዳለ እንዳትረሺ ሜሪሻ። ደብል ስታንዳርድ እንዳለ እኔ ቤት እንዳትረሺ። ችግር የለውም። መሐላ በእስልምና ምንድነው ዴፊኒሽኑ ምንድነው? እና ሌላ ደግሞ ዴፊኒሽኑን ከነገርከኝ በኋላ ጥያቄ አለኝ። ጥያቄ አለኝ። ከዛ በኋላ ችግር የለውም። መሐላ ማለት እንግዲህ መማል ነው። በቃ ሌላ ምን አለው? መሐላ ማለት ከአላህ ውጭ አንምልም እኛ በቃ በሱ ስም ብለን እንምላለን በአላህ ስም። ምክንያቱም ከአላህ ስም ውጭ ባለ ከማልሽ እንደ ሽርክ ስለሚቆጠር ማለት ነው። ተግባባን? ስለዚህ አይቻልም። በቃ በአላህ ስም ነው የምንምለው እና መሐላ ማለት ያው የአላህን ስም ጠርተን ለአንድ ሰው የምንገባው ቃል ኪዳን ሊሆን ይችላል፣ ማረጋገጫ መስጫ ሊሆን ይችላል። እነዚህ የመሳሰሉት ማለት ነው። እሺ ቀጥይ። እሱ የኔ ጥያቄ አይደለም። ለማን ነው የሚምለው ለምንድን ነው የሚማለው ሳይሆን ምንድን ነው ዴፊኒሽኑ በእስልምና መሐላ ትርጉም አለው አይደል? ለሴ እንዲህ ላድርገው። ሰው ሲምል ምን ለማድረግ ፈልጎ ነው ሰው የሚምለው? ለምንድን ነው? ነገርኩሽ እኮ ቃል ኪዳን ሊገባ ሊሆን ይችላል። እንዴ አልሰማሽኝም እንዴ? ቃል ኪዳን ታስቂኛለሽ እኮ ነው ወላሂ። እሺ ቃል ኪዳን ለመግባት ሊሆን ይችላል። አንድ ሁለተኛ ከቃል ኪዳን ውጪ ለማረጋገጫ በቃ የሆነ ገበያ ላይ ሆኖ ማረጋገጫ የሆነ እነዚህ ነገሮች ሊናገርበት ሊሆን ይችላል። ኦኬ ዋትስ ዘ ፖይንት? ፖይንትሽ ምንድን ነው? እሺ ጥሩ። ዴፊኒሽኑ ግን እንደዛ አይደለም። የሰው ልጅ የሚምለው ለመታመን ነው። ማጆሪቲ ኦፍ ታይም ቃል ኪዳን የምትገባ ለምሳሌ ፍርድ ቤት ስትሄድ ለምን ይምላል ብለሽ ነው ጠይቅሽ። ለምን ይምላል? ቀጥል። ለምን ይምላል? ለምን ይምላል ብለን ስንት መሐላ ዴፊኒሽን ብላኝ ለምን ይምላል ትለኛለች። ኧረ እባክሽ ለአላህ ብለሽ እንዴ! what in the hell is wrong with you? እንዴ ምን ሆነሽ ነው? ለምን ይምላል ከሆነ የሚምለው እንዴ በብዙ ምክንያት ሊምል ይችላል። ለምሳሌ በቃ አንቺ ለምሳሌ ያው ሜሮን ወላሂ አትመችኝም። ለምሳሌ አካሄደሽ ወላሂ አትመችኝም። ለምሳሌ በአንቺ ሰጠውሽ። ለምሳሌ አሁን ይሄ አንደኛው ምክንያት ነው። በቃ ቀጥይ። ከኪሱ ማለት እንደዚህ ነው። እሺ ችግር የለውም። በቃ ምን አገባኝ መቀበል። እሺ ስለዚህ ያው ለመታመን ነው በሚለው እንውሰደው። ሰው የሚምለው ያ ነገር ሲሪየስ መሆኑን ለማሳየት አንዳንዴ ደግሞ ለመታመን የሰው ልጅ የሚምለው ሰው አንተ አሁን ወላሂ አትመቸኝም ስትል ሰዎች ዋው ሲሪየስ ነው በቃ አይመቻትም። ለምን በአላህ ስለማለ እውነትም ባትመቸው ነው ብሎ ያምናል አይደል? አትመቸኝም ብትል ግን ላምን ይችላል። እሺ ጥሩ። ለብዙ ምክንያት አለው እናት ይኸውልሽ፣ ለብዙ ምክንያት ይማላል። ቅድም ምሳሌ ጠቅሼልሽ ቃል ኪዳን ይማላል። ብዙ ምክንያቶች አሉ። ለቃል ኪዳን ብዬሻለው። ማረጋገጫ ሊሆን ይችላል ምናምን ብዙ ነገር አለ። አሁን ምንድነው what is your point? I'm asking you for the last time ማለት ነው። ከዚህ በኋላ ሌላ ሰው ጋር ቀጥላለሁ። እሺ ምንድነው ፖይንትሽ? እሺ ወደ ጥያቄ ሲሄድ በዴፊኒሽኑ ማረጋገጫ ያልከው ባይገባኝም እንደዚህ አይነት ዴፊኒሽን አለው ብዬ ባላምንም፣ እሺ ወደ ጥያቄ ሲሄድ ለምሳሌ ስለማይገባሽ ስለዚህ ሰው ሲምልና አላህ ሲምል በእስልምና ልዩነቱ ምንድን ነው? አንዱ ጥያቄ ይሄ ነው። አዎ አላህ ሲምል እንግዲህ አላህ በፈለገው መማል ይችላል። እኛ አሁን የመጀመሪያ መማል ለምሳሌ እግዚአብሔርን ባይብል ላይ ይምላል በራሱም ይምላልና አንቺ የእግዚአብሔርን አስረጅኝና እኔ የአላህን አስረዳሻለሁ።
እኔ ማለት ደስ ወይኔ ይለኛል ከጨረስኩ በኋላ ብትመልስ። ሜሪሻ እኮ ገባኝ። አንቺ ላይ ያለን ጥያቄ ለምን እንደምትጠይቂኝ እኮ ነው የሚገርመኝ። እግዚአብሔር በራሱ ይምላል። አዎ ጥሩ ለምንድን ጥሩ። ነው የሚምለው እግዚአብሔር? እሺ እግዚአብሔር በራሱ የሚምለው አንደኛ ነገር ከራሱ ውጭ በማንም አይምልም። በማንም ሰው አይምልም፣ በፍጥረት አይምልም። በራሱ ምንድን ነው የሚያሳየው? ከሱ በላይ ሃየር አውቶሪቲ ስለሌለ በራሱ ይምላል። ችግር የለብኝም እኮ መማሉ ላይ። እኔ ምንድን ነው ጥያቄ በስምና አላህ ሲምልና ሰዎች ሲምል ለምን ይምላል? ለምን ይምላል እኮ ለምንድን ነው የሚምለው? ጥያቄ ያው የተናገረው ነገር ሲሪየስ እንደሆነ ለማሳየት ነው አይደለ? ወር ደግሞ የተናገረው ነገር ቀና መስልናል። እንደዛ ነው እስልምና ላይ እንደዛ ነው። ዩ ኔይልድ ኢት ጨረሰ በቃ አለቀ። ጥያቄ ለማሳየት ነው። መልሰሻል። መለስ በቃ ጨርሰናል። እኔ ጨርሻለሁ። በቃ ሌላ ሶስተኛ ጥያቄ ካለሽ ቀጥይ። አዎ ስለዚህ ሲሪየስ መሆኑን ለማሳየት ነው እግዚአብሔር በራሱ ስም ብቻ የሚመላው። ልክ ነው። ጨረስን። ስለዚህ እሺ በቃ ጨረስን። አንድ ይቀራል። ስለዚህ የኔን መለስኩኝ። በደብል ስታንዳርድ ጋር ጠይቀኛል፣ ጨርሰሃል። ስለዚህ እግዚአብሔር በእኛ መጽሐፍ ቅዱስ በራሱ የሚምለው ያው እሱ ሃየር አውቶሪቲ ስለሆነ ነው። እና አላህ ግን ሲምል በፍጥረታት ይምላል። እና ለምንድን ነው በፍጥረታት የሚምለው? ከሱ በታች በሆኑ ነገሮች ነው። ጥያቄ ሜን ፖይንት ይሄ ነው። ሁሉም የሱ ስለሆነ አለቀ፣ ጨርሰናል። እሺ እኛ ደግሞ በሌላ ነገር መማል የማንችለው ሁሉም የኛ ስላልሆነ ነው። ጨረስን። አሁን ሌላ ጥያቄ አለሽ? እኔ አንድ ጥያቄ አለኝ ሜሪሻ። አልተመቸህም ጥያቄ ማለት ነው? በቃ ይቀር፣ ችግር የለውም። ሌላ ትንንሽ ቤቶች ገብቼ ጠይቃለሁ። ተመልሷል ጥያቄው። ትክክል ነሽ አንቺ። ወጥ እንዴ የአንቺ ጥያቄ፣ አንቺ ስማርት አይደለሽ? አንቺ እኮ ጀግና እኮ ነሽ ሜሪሻ። ኢየሱስ ክርስቶስን ተወጂዋለሽ አይደለ ሜሪ? ኧረ ተው ኢብራሂም፣ አትሳቅ። የሚታርግ እየሳኩ ነበር። መለስክልኝ ማለት ነው? አዎ መለስክልኝ። ደብል ስታንዳርዱን አንቺ መለስሽልኝ። ጨረስ። ወላሂ መለስን። አንቺ መለስሽ እኮ የኔንም ጨረሽ እኮ። ከስልጣን አንጻር ለምንድን ነው አላህ በፍጥረቱ ከሱ በታች በሆኑ ነገሮች የሚምሉት ነው ጥያቄ። የራሱ ስለሆነ አላህ በፈለገው ነገር ማለት ይችላል። መብቴ መሰለኝ። የኛ አስተምሮ እንደዛ ነው። አስተምሮታችን አላህ ቁርአን ላይ ሲናገር ወቲኒ ወዘይቱን እያለ ይናገራል። ወጡሪ ሲኒን በእነዚህ ሁሉ ይመላል። በሌሎችም በብዙ አይነት ነገር ሊምል ይችላል። የሚምለው ደግሞ ለምንድን ነው? አላህ ሁሉም የራሱ ስለሆነ በፈለገው መማል ይችላል። እኛ ግን ከአላህ ውጭ ባለ ነገር ከማልን የግላችን ነገር ስለሌለን፣ ተግባባን? የግላችን ነገር ስለሌለን ከአላህ ውጭ መማል አንችልም። የዛን ጊዜ ሽርክ ውስጥ ሊያስገባን ይችላል። ቅድም መልስ መልሽ የኔን በደብል ስታንዳርድ ራስሽ ስለመለሽው የትም አልሄድም። አሁን ጥያቄ እኔ አንድ ጥያቄ አለኝ ሜሪሻ፣ ወይ ደግሞ የፈለግሽውን ጥያቄ ድገሚ። በቃ መጠየቅ ካልፈለግሽም ችግር የለም፣ ጥያቄ ድገሚ። ሌላ እሺ፣ ሌላ በቃ ከዚህ ወጣ ልበል። በቃ እንዳልከው የመሀላው ነገር እሺ፣ በእናንተ ባላችሁት ዴፊኒሽኑ ያው ኦክስፎርድ ዲክሽነሪ መሀላ ምን እንደሆነ የራሱ ዴፊኒሽን አለው እና በእናንተ ደግሞ ዴፊኒሽኑን ለየት ያለ ከሆነ አየዋለሁ። እሺ ሌላ ጥያቄ ያለኝ ምንድን ነው፣ ትላንትም ጠይቄ ነበርና ከዛ ፋሎ አፕ አረጋችኋለሁ ብያቸው ነበርና አንድ ትንሽ ያልገባኝ ነገር አላህ ሰዎችን አዳምና ሔዋንን ይቅር ብሏቸዋል የሚባል ነገር ብዙ ጊዜ ይናገራልና ትናገራላችሁ እናንተ ግን። እሺ ገነት ላይ ኃጢአትን ወር ደግሞ ፍሬውን ከበሉ በኋላ ግን ራቁታቸውን እንደሆኑ ከዛ ደግሞ ወደ ምድር ውረዱ እንደተባሉ ይናገራሉና ይህ ምድር ደግሞ ያው የመከራ ምድር እንደሆነ ይሄ ሁላ ይናገራልና እንዴት ነው ይሄ እንዴት ይታያል? ምንም አላህ ይቅር ካላቸው ታዲያ ከምንድን ነው ይቅር ያላቸው? ነው ይቅር ያላቸው ምንድን ነው ብዬ ነው የምጠይቀው። አሪፍ ጥያቄ ነው። ዛሬ ገና አሪፍ ጥያቄ ጠይቅሽ። በቃ ዛሬ ገና ማለት ነው። ይመችሽ። በቃ ዛሬ አሁን ታዳምጪኛለሽ ማለት ነው። ቁርአን ላይ ብዙ ሰው አያስተውለውም ይሄን ነገር። ብዙ ሰው ኢቨን ሙስሊሞች ራሱ አያስተውሉትም ይሄን ነገር እና በደንብ አዳምጪኝ። አላህ ይቅር ብለዋቸዋል። ይቅር ሲላቸው የነበራቸውን ነገር ሁሉ መልሶላቸዋል። እሺ በመጀመሪያ አላህ የሰው ልጅ ሲፈጥር የፈጠረው ለምንድን ነው? ለምድር ነው። በእስልምና አስተምሮ ታውቂያለሽ። እንግዲህ ተመልከች። ቃለ ማ መነዐከ አለ ሱረቱል አዕራፍ ምዕራፍ 7 ቁጥር 12 ይጀምራል። ቃለ ማ መነዐከ ምንድነው የከለከለህ አለው። አላ ተስጁደ ኢዝ አመርቱክ እኔ
ያዘዝኩ ጊዜ እንዳትሰግድ ሰይጣንን ማለት ነው። ለሰይጣን የተባለው ከዛ በኋላ ኢብሊስን ለምንድን ነው ያልሰገደው ተብሎ ጠየቀው። ቃለ አነ ኸይሩ ሚንሁ እኔ ከሱ የተሻልኩኝ ነኝ አለ። ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን እሱን ከእሳት ፈጥረኸው እኔን ከጭቃ ፈጥረኸኝ እንዴት ከዚህ ከጭቃ ለፈጠርከው እኔ እሰግዳለሁ አለ። ከዛ እኔ የተሻልኩኝ ነኝ በማለቱ ምክንያት ምን ሆነ? ችግር ውስጥ ገባ ማለት ነው። ከዛ በኋላ ቀጠለና ቃለ እህቢጥ ሚንሃ ፈማ የኩኑ ለከ አን ተተከበረ ፊሃ ውረድ አለው። ከዚህ ውረድ ከየት? ከዚች ከምድር ከራህመቱ ከአላህ እዝነት ቦታ እና በውስጧ ልትኩራራ አይገባህም አለው። በውስጧ ምን ልታረግ? ልትኩራራ የተገባህ አይደለም አለው። ከዛ በኋላ ኢነከ ሚነ ሳጊሪን አንተ ከአናሾች ነህ በማለት ተናገር ማለት ነው። ቃለ አንዚርኒ ኢላ የውም ዩብዓሱን ታሪኩን ሙሉ ልንገርሽ ብዬ ነው። ሰዎች እስከሚቀሰቀሱበት ድረስ አኑረኝ አለው። ቃለ ኢነከ ሚነል ሙንዘሪን እንግዲህ ሰዎች እስከሚቀሰቀሱበት ቀን ትኖራለህ እንግዲህ አለው። እንደና አዳም አላለም። እንደና አዳም ይቅር በለን አይደለም ያለው። ምንድን ነው ያለው? በቃ አልፈልግም አለ። እስከ ኑር አለው በቃ። ከዛ ቃለ ፈቢማ አግወይተኒ እንግዲህ እኔ ጠመሜ ባጠመምከኝ ምክንያት ይሁን ለአቅዑደነ ለሁም ሲራጠከል ሙስተቂም ቀጥተኛ ጎዳና ላይ አቆማለሁ እነሱ ፊት እመጣለሁ አለ። ሱመ ለአትየነሁም ሚን በይኒ አይዲሂም ፊት ለፊታቸው እመጣለሁ፣ ወሚን ኸልፊሂም ከኋላቸውም፣ ወዐን አይማኒሂም ቀኛቸውም፣ ወዐን ሸማኢሊሂም ከግራቸውም እመጣለሁ አለ። ወላ ተጂዱ አክተረሁም ሻኪሪን አብዛኞቹን አመስጋኞችም ሆነ አታገኛቸውም። ቃለ እኽሩጅ ሚንሃ እንግዲህ ውጣ ከዚህ መዝሙመን መድሑራ እንግዲህ ከሷ ብራሪና የተጣልክ ሲሆን ውጣ አለው። ለመን ተቢዐከ ሚንሁም ለአምለአነ ጀሀነመ ሚንኩም አጅመዒን አንተን የተከተለህና አንተንም ጀሀነም ሞላችኋለሁ። አሁን ታሪክሽ እዚህ ጋር ይጀምራል። ወያ አደም አንተ አደም ሆይ አለው እስኩን አንተ ወዘውጁከል ጀና አንተና ባለቤትህ ጀነት ውስጥ ቆዩ አላቸው። ፈኩላ ሚን ሐይቱ ሽእቱማ የፈለጋችሁትን ነገር ብሉ፣ ወላ ተቅረባ ግን አትቅረቡ፣ ሃዚህ ሸጀራ ዛፍ ፈተኩና ሚነ ዛሊሚን ከበዳዮችም ትሆናላችሁ። ሞትን ትሞታላችሁ አላለም። ልብ አድርጉ። ቁርአን ላይ የሚለው ከበዳዮች ትሆናላችሁ። የዛን ጊዜ ፈወስወሰ ለሁማ ሸይጣን ሰይጣንም ወሰወሳቸው ሊዩብድየ ለሁማ ማ ውሪየ ዐንሁማ ሚን ሰውአቲሂማ። ልብ አድርጉ። እቺን በደንብ ልብ አድርጉልኝ። ብዙ ጊዜ ሰዎች የማያስተውሉ ፖይንት ስለሆነ እነሱ የለበሱትን ልብስ ሊገልጥባቸው ብሎ ወሰወሳቸው አለ። አላህ ነው የሚለው። ወቃለ ብሎም አለ ማነሃኩማ አላቸው ሰይጣን ጌታችሁ እኮ የከለከላችሁ በዚህ ነው። አንትልኩመ ሸጀራ ከዚች ቅጠል እንዳትበሉ የከለከላችሁ ኢላ አንተኩና መለከይኒ አው ተኩና ሚነል ኻሊዲን ወይ ከመላእክት እንዳትሆኑ ነው፣ አለዛ ደግሞ ከዘውታሪዎች እንዳትሆኑ ነው በማለት ነው እንጂ ሌላ አይደለም የከለከላቸው አለው። ግን ዋናው ቁም ነገሩ ምን ነበረ? ልብሳቸውን ሊገልጥባቸው ነበረ የተሸፈነውን። ወቃሰመሁማ ማለላቸው ኢኒ ለኩማ ለሚነ ናሲሒን እኔ ለእናንተ ግልጽ መካሪ ነኝ ብሎ ማለላቸው። የዛን ሰዓት ፈደላሁማ ቢጉሩር አታለላቸው ማለት ነው። ፈለማ ዛቀ ሸጀራ አሁን እቺ ቅጠሊቱን ሲበሉ ከዛፊት ወስደው ሲበሉ በደት ለሁማ ሰውአቱሁማ የለበሱት ልብስ ተገለጠባቸው፣ አውራቸው ታየ። ወጠፊቃ የኽሲፋን ዐለይሂማ ሚን ወረቂል ጀና ከጀነት ቅጠሎችም እየወሰዱ ብልቶቻቸውን ያው አውራቸውን መሸፈን ጀመሩ። ወናዳሁማ ጌታቸውም ጠራቸው። ረቡሁማ አለም አንሃኩማ አን ትልኩመ ሸጀራ ከዚህ ከከለከልኳችሁ ነገር አትብሉ ብዬ አልነገርኳችሁም ምን አላቸው። ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱውን ሙቢን ሰይጣንስ ለእናንተ ግልጽ ጠላት ነው ብዬ አልነገርኳችሁም ተጠንቀቁ አላልኳችሁም ምን አላቸው። ከዛ ምን አሉ? ወዲያውኑ እንደ ሰይጣን እስከ መጨረሻው ድረስ አኑረን ሳይሆን ያሉት ቃላ ብለው አሉ ረበና ዘለምና ጌታችን ሆይ በድለናል ራሳችንን አንፉሰና ወይለም ተግፊር ለና ባትምረን ደግሞ ወተርሐምና ባታዝንልን ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን በማለት ተናገሩ። የዚያን ጊዜ ቃለ እህቢጡ በዕዱኩም ሊበዕድን ዐዱው እንግዲህ ውረዱ። አላህ ቅድም ሌላ ቦታ ላይ ሱረቱል በቀራ ላይ ምን ብሏቸው ነበረ? ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይህ ኢነሁ ሁወ ተዋቡ ረሒም
አደምንም አላህ ይቅር አለው፣ የይቅርታ ቃልንም አመጣለት አለ። ከዛ ሲያመጣለት አንድ የመጣ ነገር አለ። ልብሳቸውን አጥተዋል። ሜሪዬ ታስታውሽ እንደሆነ ያጡት ትልቅ ነገር ልብስ ነው ጀነት ውስጥ። ሰው ያን ልብስ ግን ማግኘት አለባቸው ነው ትልቁ ቁም። ትክክለኛ ጥያቄ ነው። ያን ልብስ ማግኘት አለባቸው። አዎ አግኝተዋል። የቱ ጋር ነው ያገኙት? እኔው ቃለ ፊሃ ተሕየውነ በውስጧም ትኖራላችሁ በምድር ውስጥ፣ ወፊሃ ተሙቱን በውስጧም ትሞታላችሁ፣ ወሚንሃ ቱኽረጁን ከሷም ትቀሰቀሳላችሁ። ያ በኒ አደም እናንተ የአደም ልጆች ሆይ ቀድ አንዘልና ዐለይኩም ለእናንተም ማወረድንላችሁ ምን ሊባሰን ልብስን። አያችሁ የተቀሙት ልብስ ተሰጥቷቸዋል። ይኸው ልብስ አለ። ዩዋሪ ሰውአቲኩም ወሪሻ ለእናንተ ሀፍረተ ስጋችሁን የሚሸፍንላችሁ ልብስን እንዲሁም ደግሞ ጌጥ ሲሆንም አወረድኩላችሁ አላቸው። ወሊባሱ ተቅዋ ዛሊከ ኸይር ሌላ ልብስም አለ ደግሞ። ሁለተኛው ልብስ አላህን የመፍራት ልብስ ነው ብሎ አስቀምጠው አላህ። እየሹ ዛሊከ ሚን አያቲላሂ ለዓለሁም የዘከሩን ይህ የአላህ የሆነ ትልቅ ተአምር ነው ሰዎች ይገሰጹ ዘንድ በማለት አላህ ተናገረ ማለት ነው። ስለዚህ ይኸው እውነትም ትክክለኛ ጥያቄ ጠይቀሻል። የጠየቀችው ጥያቄ ሲመለስ እልም ብላ ሄዳለች ሜሪ ማለት ነው። ስለዚህ እኛ ደግሞ ኡስታዛችንን እናናገራለን። ኡስታዝ ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? አለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሁሉ ሰላም ነው? ኢድ እንዴት ነበር? ኢብራሂም ሁላችሁም አዲ ኢድ ሙባረክ ትላለህ አትቀድም? ኢድ አልፏል ብዬ ነው ከተባለ በኋላ አይባልም ምናምን የሚባል ነገር አለ። ኦኬ ይባላል። እሺ እንደዛ ነው። 24 ሰዓት ከተለቀች በኋላ አይቻልም ምናምን የሚባል ነገር ሰምቼ ስለሰማው ከዛ አንፃር ነው። ከሚባል ከሆነ ደግሞ ኢድ ሙባረክ ድጋሚ ተቀበለላህ ምናምንኩም ሳሊህ አልአማል ማሻአላህ። እሺ እንዴት ነው የብሮ ነው? ኢድ እንዴት ነበር? ጥሩ ነበር። ደህና ነኝ። ሰገዳችሁ ሰጋገዳችሁ? አበደ ነበር። ማሻአላህ አልሐምዱሊላህ። ኢትዮጵያማ ይግድ ነው። ኢድማ ኢትዮጵያ እኮ ነው። አዎ ኢድ ማለት ኢትዮጵያ ነው ራሱ። እናንተ ጋር እንዴት ነበር? የናም ጥሩ ነበረ። እኛ ጋር ጥሩ ነበረ። ያው ዝግ አይደለም ታውቃለህ። ስራም ትምህርትም ክፍት ነው። ኦፊሻል አይደለም። እኛ ጋር አልሰጡንም ኦፊሻል ነው። አዎ እንደዛ ነው። እና ከዛ አንፃር ነው ይደብራል። ኦኬ ቀጥሉ። እያወራችሁ ነበረ። ምን እያወራችሁ እንደሆነ አላስታውስም፣ ግን መሀል ላይ እንትን አልኳችሁ፣ አቋረጥኳችሁ መሰለኝ። አይ እሷም ወጣ ነው ተቋርጦ ሳይሆን እኔም ጨርሼ እሷም ወጣ ነው። እና የጠየቀችው ጥያቄ አላህ ጀነት ውስጥ የሰጣቸውን ነገር ይቅር ካላቸው ለምን አልመለስላቸውም ስትለኝ፣ ያው አላህ ልብስ ነበር የወሰደባቸው፣ ልብሱ ተነጥቀው ነበር፣ ልብስ ሰጥቷቸዋል ብዬ አሳየዋት። ያን ያለው ጥያቄ የጠየቀችው ያለ ነበር። ቢበሉ ዛፉን እኮ ከበደለኞች ትሆናላችሁ ነው ያላቸው። ለበደለኞች የተዘጋጀ እሳት ነበረ። ለዛ ቅጣት ደግሞ ይቅርታ ሲጠይቁ ወደፊት አይቀጡም ማለት ነው እንጂ ጀነት የሚባለው ነገር መውጣታቸው አይቀርም። በሉም አልበሉም እኮ መውጣታቸው አይቀርም። ለዘላለም አይደለም፣ ለፈተና ነው እዛ ውስጥ የገቡት። በትምህርታችን እንደዛ ነው። የኛ ቴዎሎጂ ላይ ጀነት አደምና ሐዋ የገቡት ለዘላለም ሊኖሩ ነው አይደለም። ራሱ መሞታቸውንም እኮ ያውቃሉ። ለዛ ነው እሱም ሲያጓጓቸው ምንድነው የሚለው? ይህንን ዛፍ ብትበሉ የዘላለም ነዋሪዎች ትሆናላችሁ፣ እንደ መላእክቶቹ ዘላለም ዘውታሪዎች ትሆናላችሁ ብሎ ነው ያላቸው። ስለዚህ በእነሱ በተፈጥሯቸው ውስጥ ናቹራሊ እንደሚሞቱ ስለሚያውቁ ለመዘውተር እንደ መላእክት ጓግተው በሉ፣ ግን ዋሻቸው ማለት ነው አይደለ? እንደዛ ነው። እንደ መላእክት ዘውታሪዎች እንድትሆኑ አውጣላት። እሱ እንደ መላእክት ዘውታሪዎች እንድትሆኑ ታያቸዋል። ከአፍረት ስጋቸው የተቸገረው ነገር እንዲያ በድብቅ ቁጥር መላእክቶች እንደ መላእክቶች ወይም ዘውታሪዎች እንድትሆኑ ብሎ ዋሻቸው። ሲበሉት ግን በቃ ዘውታሪዎች መሆን አልቻሉም። እነሱ የጓጉበት ምክንያት ከመጀመሪያው ነው። ሞት የሚባለው ነገር ሱረቱ ሙልክ ምዕራፍ 67 ቁጥር 2 ላይ ባለው ጥቅስ መሰረት ሞትና ህይወትን አላህ ነው የፈጠረው። ሞት የመልካም ስራ ቅጣት የማይሆንበት ምክንያት ህይወት ህይወት የመልካም ስራ ሽልማት እንዳልሆነ ሁሉ ሞትም ደግሞ የመጥፎ ስራ ቅጣት አይደለም ማለት ነው። ሞትና ህይወትን የፈጠረው አላህ ነው።
ሚነራል ፕላንት አኒማል እና ሂውማን ቢንግ ይሞታሉ። እንስሳት ለምን ይሞታሉ ብለን ስንል በተፈጥሮ ላይ የተቀመጠ ነገር ነው። ገፈትና በሳ ሆኖ አይደለም ከሌላ ነገር የመጣው በተፈጥሮ ነው። እንደገና ደግሞ ከአተምና ከሞለኪውል ኮምፖስት ያደረገ ነገር ሁሉ ዲኮምፖስት ያደርጋል ማለት ነው። ሴል ራሱ ኒው ሴል ካምስ አውት ሲያደርግ ኦልድ ሴል ደግሞ ዴድ አውት ያደርጋል ማለት ነው። ዴቨሎፕ ማለት ግሮዝ የሚባለው ነገር በዛ ነው ያለው። ግሮዝ የሚባለው ተፈጥሯዊ እስከሆነ ድረስ ሞትና ህይወትን አላህ ራሱን የፈጠረው ማለት ነውና ከዛ አንፃር ነው የሚታየው ማለት ነው። በነገራችን ላይ በባይብል እስቲ አንድ ክርስቲያን ይግባና አደምና ሐዋ ከጀነት የተባረሩት ምን አድርገው ነው የሚመልስልኝ ሰው ካለ በጣም አድናቂ ነኝ። ራሱ በምንድን ነው ኃጢአት ስለሰሩ ነው የተባረሩት? አንድ ሰው አስገባ እስቲ ደስ ያለህን ሰው። ክርስቲያን ዛሬ ጠፍተዋል። ክርስቲያን የለም አጥናፍ ምናልባት። ሰላም አለይኩም ወራህመቱላሂ ኡስታዝ እንኳን ደህና መጣህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀማሉ እንዴት ነህ? አልሐምዱሊላህ ሁሉ ሰላም። ሂደን እኮ ተጋብዘኛለህ ብዬ ነበር ክትፎ ምናምን ነገር በቃ ጣልጣል አደረከኝ ላሻልክ። ትላንትና ምን የመሰለ ክትፎ የበላው አላስታወስኩም መሰለ። ተው እባክህ እንደዛ አትበለን፣ እንደዛ አይደለም ተው። ማሻአላህ ክርስቲያን እንኳን አታምስተስ። ክርስቲያኖች ቁጥር አሳዩ። አደምና ሐዋ ከጀነት የተባረሩት ዛፉን ስለበሉ ነው ብለው ነው ብዙ ክርስቲያኖች የሚያስተምሩት። እና እስቲ የሚደፍር ካለ ምክንያቱም በቃ ይሄ ነገር ከተመታ ስለ መድኃኒት አናወራም ራሱ ማለት ነው። የስኳር መድኃኒት ና አለብህ ምናምን ተብሎ ቢሰጠኝ እኔ ማለት መጀመሪያ መታመሜን ነው አይደል ቼክ ማድረገው። አንድ ሰው ሳይታመም መቼም መድኃኒት አይሰጠውም። ስለዚህ ኢየሱስ ያድናል ምናምን የሚለው ነገር ከአዳም ነው የሚመጣው። የአዳም መጀመሪያ ቶታል ዲፕራይቪቲ የሚባል አለ፣ አንዳንዶቹ ፓርሻል ዲፕራይቪቲ ብለው የሚሉት ነገር አለ። እሱ ጋር ነው ስራ መስራት ያለብን ማለት ነው። ይሄ ኦሪጂናል ሲን ፌለን ኔቸርስ ድቀተ ባህሪ እና ጥንተ አብሶ ምናምን የሚባሉ ነገሮች እዛ ላይ ነው እንትን ማለት ያለብን። እና አንድ ክርስቲያን ይግባና እምነቱ ላይ ትክክለኛ ነገር አለኝ የሚል ሰው ካለ አንድ ክርስቲያን እስቲ ይግባና እንስማ። ባፋና ክርስቲያን ነህ? ባፋና ሄሎ ባፋና ሙስሊም ነው። በቃ ፕሮፋይልን ሳየው ቪዲዮዎቹም የሙስሊም ናቸው። ሙስሊሞች አትግቡ፣ ክርስቲያኖች ናቸው መግባት ያለባቸው። ክርስቲያኖች ናቸው ይሄንን ቻሌንጅ መቀላቀል ያለባቸው። እስቲ ካላችሁ ግቡ ክርስቲያኖች። አዳም ከገነት የተባረረው በምን ምክንያት ነው? እስቲ ቻሌንጅ ሽሚጣ አለች። ሽሚጣ ነው ግሩስ ሽሚጣ ሚጣ ነግቢ ሚጣ ኦኬ ሚጣ ጃቢሮ ጃቢር እየበላ ነው መሰለኝ። ወርት እየቆረጠ ይሆናል። ልክ እኔ ልልስል እኮ ቀድመኸኝ አልከኝ። ጃቢር ሲበላ አይተኸው ታውቃለህ ኡስታዝ? ያስታውቃል። ቁርጥና የሚወድ ይመስለኛል። እንዴ ይቀርባል። አጋፋሪ አጋፋሪ ፊት አውራሪ ቀኝ አዝማች ግራ አዝማች እያለ ነው የሚጨፈጭፈው። እስከዛ ባለው እስኪገቡ ድረስ ማለት ነው። ከዚህ ርዕስ ውጭ ቢሆንም እግዚአብሔር መንፈስ ነው ከተባለ ከመንፈስ ቅዱስ የሚለየው ነገር ምንድነው ነው? ሁለቱም መንፈስ ከተባለ መንፈስ ማለት ምን ማለት ነው? ትርጉሙ የቃሉ ትርጉም መጀመሪያ የማይታይ የማይዳሰስ ማለት ነው አይደል? መንፈስ ማለት የሚነፍስ ማለት ነው። ራሱ መንፈስ ነፈሰ ማለት ነው። ነፈሰ ከሚለው አለቃ ወልድ ኪዳኔ ክፍሌ መዝገበ ቃላት ላይ ብትመለከተው መንፈስ የሚለው የግዕዝ ቃል መንፈስ የሚነፍስ ማለት ነው። ነፈሰ ከሚለው ቃል የሚነፍስ ማለት ነው። አየር ማለት ነው። አየር በእንቅስቃሴ ላይ ሲሆን ነፋስ ይባላል። ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 3 ላይ ነፋስ ይነፍሳል ከወዴት እንደመጣና ወዴት እንደሚሄድ አታውቀውም የሚለው ኑማ ነው የሚለው ተመሳሳይ
ዮሐንስ 3:5 ላይ ሰው ከውሃና ከመንፈስ ዳግም ካልተወለደ በስተቀር ይላል። ከመንፈስ መወለድ ማለትና ነፋስ የሚለው ቃል ግሪከኛው አንድ አይነት ነው። በዕብራይስጥም ሮሃ የሚለው ቃል ነፋስ በሚል ይመጣል፣ መንፈስ በሚል ይመጣል ማለት ነው። አሁን ጥያቄ የሚነሳው ነገር ምንድነው? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ሲናገር አምላክ መንፈስ ነው ብሎ ሲናገር መንፈስ ነው ሲባል ኦንቶሎጂካሊ መንፈስ ነው ወይ ነው ጥያቄው። ምክንያቱም እኔ አሁን ኦንቶሎጂካሊ ምንድነኝ ሲባል ምንነቴ ሰው ነኝ። ኡስታዝ ጀማል ምንድነው ምንነቱ ከተባለ ሰው ነው። ኢብራሂም ምንድነው ሲባል ሰው ነው ራሱ። አሁን ምንድነው ነጥቡ ታዲያ? ከሌላው ነገር የሚለይበት አምላክ መንፈስ የሚባለው ነገር ምንነቱ ነው ብላችን ጥያቄ እናቀርባለን። አይደለም ይላሉ። ለምን? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ አምላክ መንፈስ ነው ብቻ ሳይሆን ዕብራውያን ምዕራፍ 1 ቁጥር 14 ላይም መላእክት መንፈስ እንደሆኑ ተነግረዋል። ሰይጣን ራሱ መንፈስ ነው ታውቃላችሁ። ኤፌሶን 2:2 ላይ ሰይጣን ራሱ መንፈስ ነው ይላል። ሰይጣን መንፈስ ከሆነ እግዚአብሔርም መንፈስ ከሆነ መላእክትም መንፈስ ከሆኑ ስለዚህ ኦንቶሎጂካሊ በምንነት አንድ ናቸው ወይ? እነዚህ መላእክትም ሰይጣንም እግዚአብሔርም ነው። አይ እግዚአብሔር መንፈስ ነው የተባለው አትሪቢዩትን ነው የሚያመለክተው ነው። በጣም ጥሩ። እሳትም ተብሏል። ዕብራውያን ምዕራፍ 12 ቁጥር 29 ላይ አምላክ እሳት ነው ተብሏል። እሳት ነው ማለት ሲባል ምንድነው? ፍሌም ነው ማለት ነው? ኩል ነው ማለት ነው? የሚቀጣጠለው ነገር ፕላዝማ ፎርም ውስጥ ያለ ነው? እንደዛ ከሆነ ማተር ነው። ማተር ሊኩዊድ፣ ሶሊድ፣ ጋዝና ፕላዝማ ነው። እንደዛ ነው ፈጣሪ። አይ እሳት ሲባል ፈራጅ ማለት ነው ትርጉም አለው ይላሉ። ኦኬ ጥሩ። አምላክ ድንጋይ ተብሏል። ድንጋይ ማለት ምን ማለት ነው ትርጉሙ? ኦሪት ዘዳግም ምዕራፍ 32 ቁጥር 4 ላይ አምላክ አለት ነው ይላል። አለት ማለት ሴዲሜንተሪ ሮክስ ነው፣ ድንጋይ ነው። ሪሊ ድንጋይ ነው? አይ ድንጋይ ሲባል መሸሸጊያ መጠጊያ ማለት ነው ይላሉ። ስለዚህ ዮሐንስ ወንጌል 4:24 ላይ ያለው መንፈስ ማለት የሚነፍስ ነው። አምላክ የሚነፍስ ነው ወይ ብለን ጥያቄ ስናቀርብ መንፈስ ማለት ትርጉሙ ረቂቅና ምጡቅ ነው ይሉናል። ስለዚህ አላህም ረቂቅና ምጡቅ እንደሆነ በቁርአን ላይ ተገልጿል። ምን ላይ? በሱረቱ አንዓም ምዕራፍ 6 ቁጥር 102 ላይ አላህ አለጢፍ ተብሏል። ራሱ ማለት ረቂቅ ተብሏል። እውነት ነው። ነገር ግን መንፈስ የሚለው ነገር አንጠቀምም። ድንጋይ የሚለውን አንጠቀምም። እሳት የሚለውን አንጠቀምም። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ አምላክ ገበሬ ተብሏል። ገበሬ ሲባል አረ ተንከባካቢ ማለት ነው። አዎ አላህ ተንከባካቢ ነው። የዓለማት ዓለማትን የሚንከባከብ ነው፣ የሚያስተናብር ነው። እውነት ነው። ግን ገበሬ አንለው። መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ አምላክ እረኛዬ ነው ይላል። አምላክ እረኛ ነው? እረኛ ማለት አረ ጠባቂ ማለት ነው። አላህ ጠባቂ ነው፣ ግን እረኛ ብለን አንጠቀምም። ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ አምላክ ምን ተብሏል? አብ ተብሏል። አብ ማለት 5 ትርጉም አለው። አንደኛው ኦሪጂኔተር ማለት ነው፣ ራሱ አስገኝ ማለት ነው። አላህ አስገኝ ነው። አዎ። ነገር ግን አብ ብለን እንጠቀማለን? አንጠቀምም። አብ በሚል አልመጣም፣ ራሱ አልተወሰፈም። እና በአትሪቢዩታቸውን ተርጉመው ይሄ ትርጉም ነው ቃል በቃል የሚወሰድ አይደለም። እረኛ ሲባል፣ ገበሬ ሲባል፣ እሳት ሲባል፣ መንፈስ ሲባል፣ ድንጋይ ሲባል ሊተራሊ የሚወሰድ አይደለም። አልጎሪካል ነው፣ ሲምቦሊካል ነው፣ ኢላስትራቲቭ ነው፣ ፊገራቲቭ ነው ካሉ እኛም ያኛው ማራዊ የወሰዳችሁበትን ነገር ተጠቅመን በማራዊ አላህ ተንከባካቢ ነው፣ አላህ ረቂቅ ነው፣ አላህ መሸሸጊያና መጠጊያ ነው የሚለውን ቁርአን ላይ ያለውን እንቀበላለን። ስለዚህ እንትኑ ተርሙን ላንጠቀመው እንችላለን፣ ሲፋው ማለት ነው። የተሰበፈበትን ወስፍ በቁርአንና በሐዲስ ላይ እስካልመጣ ድረስ አንቀበልም ማለት ነው። ግልጽ ነው ኡስታዝ ጀማል? በጣም ግልጽ ነው። ጀዛከላ ኸይር ኡስታዝ። ወያከላ ኡስታዝ ጎቤ ገብቷል መሰለኝ የቅድሙ ጥያቄ። ኦኬ ጎቤ ሰላም ብያለሁ። ጎቤ አለ? ጎቤና ጌዶን ታውቃቸዋለህ ኢብራሂም? አዎ የእንትና ልጆች ናቸው። የአዳም ልጆች ብሎ የተናገረው አይደል? ይሄ ሰውዬ አይደለም። ኧረ ሌሎች ናቸው እነዚህ መጽሐፈ ጨዋሪቆች ላይ እና የሚገኙት እነሱ ጎቤና ጌዶ ማለት ናቸው። እዛ ነው የሚገኙት። እንደዛ ነው ራሱ ማለት ነው። ፎሌና እኮ ገመና ፊት ናቸው እነሱ። ፊታቸው ራሱ ፎሌ ፊትና ገመና ፊት ነው የያዙት እነሱ ማለት ነው። እሺ ካለ ልጁ መቀጠል ይችላል። አዲስ ቪዲዮ ለቃል እንዴ? ምን አልከኝ? አዲስ ቪዲዮ ለቃል? አዲስ ቪዲዮ ለቀቅ ያለው
መርሐባ የገባን ኮፒሊንግ ሼር ሪፖስት ኮሜንት አድርጉ እሺ እዚህ ጋር 500 ምናምን ሰዎች አለ ሁለት ጊዜ ኮሜንት አድርጉ እሺ ቫይራል ወጣል ኢንሻአላህ እኔ ቪዲዮ ለቅቄያለሁ ምናምን አይልም ኮስታዝ ይለቋል ዝም ይላል እኛ ነን ኢንሻአላህ ሁሉ ጊዜ የምናወራለን አብሽሩ አዎ አይ ሰው የሆነ ነገር እንትን ስትለው በልመና ይወዳል ለምኑኝ ምናምን ይላል እኔ ደግሞ እንደዛ አይደለም በጣም አጭሱልኝ ምንድነው መለከት ነፉልኝ ነጋሪት ጎስሙልኝ ምናምን ነገር ጥሩ አይደለም ራሱ ማለት መለማመጥ ጥሩ አይደለም እኔ አልወድም ስላችሁ አይደል ይብሮ መለማመጥ ያስፈልጋል እንዴ አው እኛ ምን እናርገን አሁን ኡስታዝ ግድ የሆነብኝ እኮ ምን መሰለ እንተነ ዳዕዋው እንዲሰራጭ ስለሆነ አላማይ እንግዲህ መለማመጡ በጣም ነው የሚከብደው የሰው ፊት ይገርፋል ምን አማራጭ አለ ግን አንተ አሁን ጭራሽ እንደዛ ማድረግ የለብም እኛ ነን የምናደርገው ኢንሻአላህ እንደዛ አላረግም እኮ ብሏል እኮ ለአንድ ኩርማን እንጀራ ብዬ እንደዛ አላረግም አንተ የምትበላው አንድ ኩርማን እንጀራ ነው እኔ የምበላው አንድ ኩርማን እንጀራ ነው ሲለው ስለወጡ እናውራ አለው አንድ ባለሀብት ነበርና በጣም ተናደደና በቃ ሁሌ ትንቀኛለህ አንተ የምትበላው አንድ እንጀራ ኩርማን ነው እኔም እኮ የምበላው አንድ እንጀራ ኩርማን ነው ሲለው ስለወጡ እናውራ አለው ልጅነቱ ያለው ወጡ ላይ ነው አሉ ስለዚህ ያ ነው እንግዲህ ወደ ፖይንታችን እንመለስ ወደ ሰው ከገባ ያ ሱኩና ካለ ጠይቀው ሱኩና አለ ኔትወርክም ይዞታል መሰለኝ ኔትወርክ ያዘው አይ ቲንክ እንጠይቅ ነበር ጥያቄ ሊጠይቅ ነበር ኡስታዝና እስቲ ዛሬ ተጠይቅ እስቲ ሱኩና አንድ ጥያቄ ተጠይቅ ከዛ ጠይቃለህ ጥብስ ቤት ገብተህ የጥብስ ቤት ነው ቤቱ ገብተህ አዘህ ይመጣና ሰው አንዳንድ ሰው ይመጣና ምን ይላል መሰለ ያው ቤቱ የጥብስ ቤት እንደሆነ ተነግሮት በየአይነቱ አለ ይላል ይመጣና አይ እኔ በየአይነቱ ነው ፈልገው ይላል አይ ቤቱ የጥብስ ቤት ነው ሲባል በየአይነቱ እንዴት የላችሁም ብሎ ክርክር ይጀምራል ሰምታሊ አዲስ አበባ በጣም ችግር እየተፈጠረ ነው ያለው ማለት ቲክቶክም እንደዛ ነው አንዳንድ ርዕስ ይያዝ ክርስቲያኖች ርዕሱን ተውትና በቃ ሌላ እኛ የምንፈልገው በየአይነቱ ነው ሶኮንዶሚስቶ ነው የበካቻቱራ የዶሮ ካቻቱራ ነው የምንፈልገው ይላሉ ዋናውን ነገር የቤቱ ስፔሻል እያለላቸው ማለት ነው በነገራችን ላይ እንትን ሲሆን ነው እንደዛ አይነት ነገር የሚፈጠረው ምናልባት ቻፓው ስለሌለም ሊሆን ይችላል ገብቷል ጨላው ከሌለ እንደዛ ነው የሚያደርገው አሉ ይሄማ ከባድ ነው እሺ በርሱ ላይ የሚገባ ሰው ካለ አስገባ ተጠይቅ ኧረ ይጠየቃል ሱኩና እንዴ ሱኩና ተጠይቅ ሜታንሳ ኦኬ አልሰማሁትም አይ ቲንክ ሱኩና ሰላም ብያለሁ እንዴት ነህ ፖይንቱ አዳምና ሔዋን ከገነት የተባረሩት ምን አድርገው ነው በእናንተ በመጽሐፍ ቅዱስ ላይ በክርስትና እየቆየ ነው የሚደርስ መሰለኝ ኦኬ ድምጤ ይሰማል ኡስታዝ ድምጽ ያመሻል እንጂ አመሻለሁ ሱኩና በቃ ሚዩት አድርገህ ኦኬ አሁን ይሰማል እየቆየ ነው የሚደርስ አሁን ተስተካክሏል መሰለኝ እስቲ ለ15 ሰከንድ ፍላይት ሙድ አድርገው ትሰማለህ ይስተካከልልህ ኦኬ እሺ ሻውን ይሰማል ሰከንድ በኋላ ነው ኡስታዝ ራስ ስኩን ነው ስሙ ምን አቀለው ሱኩና ይላል ሱኩና እንደዛ ኑን ሳኪናና ኑን ሳኪና መቼም እንትን ይላሉ ሱኩና ማስከኛ ነው ራሱ እሺ ጎቢ ይዘገያል አዎ በጣም ጎቢ አለ ጎቢ ምንድነው አላ እንዴ ዛሬ ምን ሆናችሁ ነው በቃ ሌላ ክርስቲያን ግቡ እሱ ነገር ይባል መሰለኝ ሌላ ክርስቲያን ቢኖር እኮ እስካሁን ማለት ነው ሌላ ቦታ ሄዶ ነበር ሁለቱም ጎቤና ሱኩና ማለት ነው ሌላ ክርስቲያን ስለሌለ ነው ዝም ናቸው አዎ ዛሬ ለምን መሰለ ያልመጡት
እኔ ፖስት ስላልሰራው ነውና ዛሬ አልሰራም ብዬ ጥያቄ ብቻ ነው ማስተናገደው ስላልኩኝ ነው እንጂ ፖስት በገባ ኖሮ ስብስብ አድርጌያቸው ነው መጣው። ሲጀምር ፖስት የምሰራውም ለዛ ነው። እና ዛሬ ግን እንግዲህ አላህ ያበርታችሁ። ወላሂ ስለናንተ ቃል የለኝም ራሱ ኖርማሊ ማለት ነው። እኛ የቆየን መንገባ ሰዎች ነን። እናንተ ግን በየጊዜው ስላላችሁ አላህ ይጨምርላችሁ ማለት ነው። እንግዲህ ወጠራችሁ ስሩ። ውጤታችሁን ደግሞ እያየን ነው። ቪዲዮ ላይ እዩትና ትንሽ እንድትስቁም ነው ቪዲዮ እንትን ያልኩት የለቀኩት የእናንተ ውጤት ነው ራሱ። አሁን በየቦታው ያሉ ሰዎች አሁን ስለናንተ ነው የሚያወሩት እና ንጽጽር ውጤቱ ይሄ ነው። ጥሩ እየሰራችሁ ነው ያላችሁት። አላህ ይጨምርላችሁ። ታዘዙ ከሆነ ሙስሊም ይባላሉ ማለት ነው። እሺ ይሄንን ካመጣን አንድ ነጥብ ላንሳልሽና ሁለት የመጽሐፍ ቅዱስ ጥቅሶች እናያለን። አይሁዳውያን ሙስሊሞች ገነት ነው የሚገቡት ብሎ እንደሚያምኑ ታውቂያለሽ? አላቅም። አዎ እንደዛ ነው የሚያምኑት። ለምን መሰለሽ? እነሱ ከጥንት ጀምሮ ነቢያት ሲያመልኩት የነበረውን አንድን አምላክ ነው የሚያመልኩት። ስለዚህ ከዚህ አንጻር የዳኑ ናቸው፣ ወደ ገነት ነው የሚገቡት ብለው ያምናሉ። ይህንንም ሄደሽ ጠይቂሽ፣ ኢንፎርሜሽን ነው የምነግርሽ። ዕብራውያን መጽሐፍ የዕብራውያን መጽሐፍ ቁጥር 1 ያወጣልኝ። ሳትናገር ቁጥር 1 ዕብራውያን 1:1 እሺ፣ አብረሽ እያየሽኝ። እሺ የዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 ላይ ምን ይላል? ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ከጥንት ጀምሮ ለነቢያት ለአባቶቻችን ሲናገር የነበረው ማን ነው? እግዚአብሔር። የቱ በአንቺ አረዳድ የመሰለሽ ንገሪ። የቱ ማለት እግዚአብሔር አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው ወይስ ሶስቱም ናቸው? እግዚአብሔር ከተባለ ሶስት አካል አይደል? አንድ መለኮት። ስለዚህ እሺ፣ ስለዚህ ሶስቱም። እኔ ደግሞ አብ ብቻ ነው ልሻለሁ። ለምን ሲባል ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። በልጁ ከተናገረ እላይ እየተናገረ ያለው ማን ነው? አብ ነው ማለት ነው። ስለዚህ ከጥንት ጀምሮ ሲናገር የነበረው ማን ነው? በነቢያቶች። እሺ፣ በዚህ ጥቅስ መሰረት አብ። ከጥንት ጀምሮ ወልድ ያወራ ነበር? አልተጻፈልም። ስለዚህ እኛ ልክ አይሻ እንዳልነው የአንዱ ፈጣሪ አብ የሚባለው እሱ ብቻ ነበር ሲያወራ የነበረው። ከዛ በአዲስ ኪዳን በክርስቶስ መጥቶ አወራ ይላል። ቆይ አንድ ጥቅስ ደግሞ ልጨምርሽ። እዚህ ላይ ጥያቄ ካለሽ እንትን በይ። አያለኝም፣ ችግር የለውም። ተስማማን? ያ እሺ እንትን ዮሐንስ ወንጌል ታወጣልኛለህ? ዮሐንስ ወንጌል ምዕራፍ 8 ቁጥር 54። ይሄ በጣም ወሳኝ ጥቅስ ነው። እሺ በደምብ እንትን በል 53 ላይ አድርገው። ይህንን በደምብ ተከታታዩ። እሺ ምን ይላል መሰለሽማ? ቁጥር 53 ላይ በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያት ሞተ፣ ራስህንስ ማን ታደርጋለህ አሉት አለ። ኢየሱስም መልሶ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። ምን አለ? አምላካችን የምትሉት አባቴ ነው። እነሱ አምላካችን የሚሉት ማንን ነው? አብን። ኦኬ፣ ወልድን ይሉታል? ወልድ ነው እያወራ ያለው እኮ እነሱ አምላካችን ወልድን ይሉታል ወይ? አረላሽ አይሉትም። እሺ መንፈስ ቅዱስንስ? አልተገለጸም፣ አልተጻፈም፣ እዚህ ጋር የለም። እነሱ አምላካችን የሚሉት አባቱን ብቻ ነው አለ። ኢየሱስ ራሱ መሰከረ እኮ አምላካችን የምትሉት አባቴ ነው አለ። እነሱ ከጥንት ጀምሮ አብን ነው አምላካችን ሲል የነበሩት። ለመሆኑ
ይሁዳውያን ሄደሽ ብትጠይቃቸው እኛ አንድ አምላክ ላይክ በአምላክ አንድም በማንነትም በምንነትም አንድ ነው ብሎ ነው የሚያምኑት። ገባሽ አይደለ? ይኸው እዚህ ጋር መሰከርላቸው። እናንተ አምላካችን የምትሉት ለእኔ አባቴ ነው አለ። ስለዚህ ከጥንት ጀምሮ ነቢያትን ሲያናገር የነበረው አብ ነው። አምላካችን የሚሉትም ደግሞ አብን ብቻ ነው። አይሻርለ? ስለዚህ ይህንን አምላክ ደግሞ ይታዘዙት ይገዙት ነበረ። ስለዚህ እነዚህ ሰዎች በአረብኛ ምን ይባላሉ ሊዲያ? ለአንድ አምላክ ተገዥ እኮ እሱ በአማርኛ ነው። በአረብኛ ያ አበሻ አይደለን፣ በአማርኛ ይሻላል ብዬ ነው እኮ። በአረብኛ እንስሞና በቃ እንጨርሳለን። እናመሰግናለን። አለቀ በለኝ፣ ጨዋታው አለቀ በለኝ። ሊዱዬ ጀዛከላህ ጃቢር፣ አላህ ይቀበልህ። እንዲያ ነው ትላለህ። እና ሊዱ እንግዲህ ካወቁ በኋላ እንግዲህ ራስ ነው እንግዲህ ከራስ በላይ ጃቢር ነው ያለውና፣ እሺ ለማንኛውም አይበቃም ሊዱ፣ አጥጋቢ መልስ አግኝተሻል ብዬ አስባለሁ። ኢብሮ አይ በቃሽ፣ ሌላ ጥያቄ እናስተናግድ። ደግሞ ጥያቄ ያላችሁ ክርስቲያኖች ካላችሁ ግቡ። ዛከላህ ጃቢር። እሺ ጥያቄ ያላችሁ ክርስቲያኖች ነብዩ መሐመድ ባይብል ላይ የሉም የምትሉ አንድ፣ ከነብዩ መሐመድ በፊት አንድ ማስረጃ አምጣ እስልምና ስለመኖሩ የምትሉ ሰዎች አቅም አለን የምትሉ መግባት ትችላላችሁ። ኢየሱስ አምላክ ነው ለምትሉት ጥቅስ ትንቢት ላይ ኢየሱስ አምላክ ነው የምትሉት አንድ ጥቅስ ካለ አምጡ። አንድም ጥቅስ ለኢየሱስ አምላክነት የሚያሳይ የለም። እሺ አጥናፉ ኧረ ዘፈን አታሰማን ኢብሮ። አንዴ እስኪ ጃቢር ቪዲዮ ለቋልና እዚህ ጋር 600 ምናምን ሰዎች ግቡና ማድረግ አለባችሁን አድርጉ። ጃቢር ቪዲዮ ለቋል። ጃዬ ትችላለህ ምናምን ፍቅርን በመሐባ ሳይቱ ቶሎ በሉ። ሁለት ኮሜንት አድርጉ። እንደሜ ሳይፈራ ብሏቸዋል። ቶሎ በሉ። ጥያቄ ያላችሁ ክርስቲያኖች ከሙሐመድ በፊት ሰለላሁ ዐለይሂ ወሰለም አንድ ማስረጃ እስቲ ነው ግቡ። እኔ በጣም የሚገርማችሁ ከነብዩ መሐመድ በላይ ባይብል ላይ አረባ አጥናፉ ጥያቄ አለ። ዘፈን ውስጥ ነው ያለው፣ ከዘፈን ራቅ። እሺ ጥያቄ ያላችሁ ክርስቲያኖች፣ ጥያቄ ያላችሁ ክርስቲያኖች። እሺ እኔ እኮ አሁን ግራ የሚገባኝ ነገር ሙስሊሞችን አሁን ባስገባ እናደዳለሁ። ወላሂ የሚገርማችሁ ነገር ማለት ያናዱኛል። አሁን አንድ እሺ እድል ልስጣቸው። እሺ አስገባቸው። ጥያቄ ያላቸው አደራ ፈትዋ እንዳትጠይቁ። ሙሉ ቀኑ ሚዩት ነው ማድረጋችሁ ፈትዋ የምትጠይቁ ሰዎች። ለዛሬ ፈትዋ ከሆነ ኢብሮ አንተ ምንም አትበል። እሺ ምንም ስትላቸው እኔ ማድረግ አለብኝ አደርጋለሁ። ዝም በላቸው። ብሎክ አታርጋቸው። ምን ታርጋቸው ለዛሬ? አረ ብሎክ አይደለም። አስተግፍሩላህ ላዚ ቀስ አድርጌ ነው እሽሩሩቤ ነው ማስወርዳቸው። ቀስ አድርጌ የምር ለምን ቦታው ስላልሆነ ነው። በነገራችን ላይ ሁሱ ጋር ነው መሄድ አለባቸው። ይኸው ክርስቲያን ስቤ ነበርኩ አልጎት ተማለ። እሺ ቀጥለ። ጥያቄ ያለው ሰው ማን ነው? ኔቨር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እኔ ፈትዋም አይደለም ጥያቄም አይደለም በጣም እንደሚወዳችሁ ለመግለጽ ነው። ለአላህ ብዬ ወዳችኋለሁ። በስራችሁ አላህ ይጨምርላችሁ። ይሄን ለመግለጽ ነው። አሜን። ሹክራን ስላስገባችሁልኝ አመሰግናለሁ። እሺ ይቅርታ እኔ ነኝ ያስወረድኩ። ይሄንን ከታች ሆናችሁ መግለጽ ትችላላችሁ። ይሄ መድረኩ የፍቅር መገለጫ ቦታ አይደለም። እባካችሁ ለአላህ ብላችሁ ምን ሆናችሁ ነው? ጥያቄ አንድ ሰው ነው እዚህ ጋር ብናስቀምጠው አንድ ሰው ብንፈልግ የአንድ ሰው ቦታ ለኮምፕሊመንት ኧረ ለአላህ ብላችሁ ዱዓ አድርጉልን ቁጭ ብላችሁ በቃ ምን ሆናችሁ ነው? ያስጨስናል እዚህ እንትን የሚጠይቅ ሰው ከሌለ አንዳንድ ነገር እንበል አይሻልም? ይቻላል እንደዛም ማለት ምን በል የሚጠይቅ ሰው ሲመጣ እንትን እንላለን ኢንሻአላህ።
እሺ እንትን ታፕታፕ ኮፒ ሊንክ አድርጉ። በነገራችን ላይ ሁሉም ሰው ምንም ነገር እጁ ላይ ሲኖረው ያንን ነገር እንዳጠቃቀሙ ይለያያል እና ማንም ሰው እጁ ላይ ያለውን ነገር ያንን ነገር የማርከስ ያንን ነገር የማስወደድ ላይክ ውድ የማድረግ እድል ያለው እሱ ላይ ነው እና ጊዜያቸውን ብዙ ነገራቸውን መስዋዕት አድርገው እዚህ ጊዜ ያሳልፋሉ። አንዳንዶቹ ደግሞ ያው ለፖለቲካም ደግሞ ያሉ አሉ። አንዳንዶቹ ደግሞ ጊዜ ስላጡ፣ አንዳንዶቹ ደግሞ ዝም ብሎ ሲዞሩ እዚህ ዛሬ ስላገኙ ራሳቸውን ዝም ብሎ እንትን ያሉ ሰዎች አሉ። እዚህ ጊዜያቸውን እያሳለፉ ያሉ ሰዎች አሉ። ግን ምንድነው ፖይንቱ? የሰው ልጅ እንኳን ሞቶ ታሞ ራሱ እኮ የሆነ ጉንፋን ሲያምን ምናምን እኮ እናማርራለን። ይጨር ለምንድን ነው የማይሻለኝ ምናምን ነገር ይላል እና አንዳንድ ነገሮች ከሀሳባችን ስለራቁ እኛ አይነኩንም ማለት አይደለም፣ ወይ ደግሞ አይደርሱብንም ማለት አይደለም። ገባችሁ አይደለ? ሰው ሁል ጊዜ ተዘጋጅቶ እንትን ማለት አለበት፣ መጠበቅ መቻል አለበት ሁሉንም ነገር ማለት ነው። አብሶ ይሄ ሞት የሚባለውን ነገር ሁል ጊዜ ተዘጋጅተን ነው መጠበቅ ያለብን እና እኔም ሳወራ ተዘጋጅቼ ሳይሆን ያው መተዋወስ አለብን ከሚለው አንጻር ነው እና እኔ ዛሬ በሞት ወይ ደግሞ እንደምሞት ተቀብዮ በምንድን ነው ኮንፊደንስ ኖሮኝ የምንቀሳቀሰው ማን ላይ ራሴን ተስፋ ጥዬ ነው የሚለውን ነገር እርግጠኛ መሆን መቻል አለብን፣ የምር ማለት ነው እና ሰው እንኳን ለሞት ይቅርና ለሌላም ለዕቁብ ለእድር ምናምን ነገር ይዘጋጃል። ገባችሁ? እና አንዳንድ ጊዜ በሌሎች ሀሳቦች እንወሰድና እነዚህን ነገሮች እንረሳቸዋለን እና ያው አንዳንድ ጊዜ ያሳዝናል። ወጥቶ የቀሩ የምናውቃቸው ሰዎች አሉና ከዛ ነገር አንጻር ቢያንስ ብንሞትስ ለሚለው ጥያቄያችን ይህንን ጥያቄ መሸሽ ሳይሆን ማለት እኔ አልሞትም ገና እኖራለሁ ገና በጣም ደህና ነኝ የሚለውን ነገር ሳይሆን ለዛ ነገር ዝግጁ ሆኖ መጠበቁ አይከፋም። ምክንያቱም የሆነ እንትን ውድ የሆነ ቤት መግዛት አይጠበቅብንም፣ ወይ ትልቅ ሰፊ መሬት ወይ መኪና ምናምን ነገር እንትን አይለንም። ምንድነው የሚያስፈልገን? በቃ ተውበት አድርጎ ያንን አምላክ መያዝ ነው፣ ለዛ አምላክ መታዘዝ ነው። ገባችሁ አይደለ? እና ያንን አምላክ መገዛት ነው። ይሄ ነው በቃ የሚያስፈልገው። ምንም ከባድ ነገር አይደለም፣ በጣም ቀላል ነገር ነው። እርምጃችንን ከአምላክ ጋር ማድረግ ነው እና አምላክን የያዘ ሰው ደግሞ ምንም አይሆንም፣ ምንም ማለት ነው። እና ምናልባት አንዳንድ የሚያሳዝኑ ነገሮች ሊኖሩ ይችላሉ። ያው በዱንያ ማጣት ማግኘት አለ፣ ማዘን፣ መደሰት፣ መውጣት መውረድ አለ። ግን ማንም ሰው ወጣም ወረደም ከፋውም ደስተኛም ሆነ አጣም ማገኘ መሞቱ አይቀርም። ማንም ሰው እዚህ የሚያስቀረው ነገር የለም። አንዳንድ ሰው በጣም ባለ ሀብት ሊሆን ይችላል። ሀብቱን ትቶ ግን መሄዱ ግዴታ ነው። የሰው ልጅ አብሮት የሚሄደው ስነ ምግባሩና እምነቱ ብቻ ነው። ስለዚህ ከዛ ነገር አንጻር ቢያንስ እዚህ ነገር ላይ ብልጥ መሆን አለብን ብዬ አስባለሁ። እኔ የመጨረሻ አራድነት የገባኝ ማለት በጣም በብዙ አይነት መንገድ አራድነት ነው ብዬ አስቤያቸው የተከተልኳቸው ነገሮች አሉ። ግን እስከ ህይወት የመጨረሻ አሁንም አራድነት ብዬ የማስበው ነገር ምንድን ነው? በቃ መሰልጠን የምንለው ነገር ማለት ነው። አምላክን መገዛት ብቻ ነው። ገባችሁ አይደል? በቃ አምላክን የተገዛ ሰው አራዳ ነው። አምላክን የተገዛ ሰው ብልጥ ነው። በቃ አምላክን የተገዛ ሰው ዘመናዊ ነው። ሌላ ምንም የሚያዘምን ነገር የለም። እኛም ብዙ ሰው ከዚህ ወጥቶ እያላገጠ እያሾፈ ምናምን መኖር ይቻላል። ግን ይሄ ራስን ቺፕ ማድረግ ነው፣ ራስን መሸወር ነው እና ይሄ ነገር ቢሰመርበት አሪፍ ነው። እዚህ ለምሰሙ ለሁላችሁ ማለት ነው እና እዚህም ወንድሞች እየተዳረቁ የሚውሉት እችን ሀቅ ለማስረዳት ነው። ላይክ ለእናንተ አዝን ነው። እኛም ስለ ራሳችን እኔም ለራሴ ስላዘንኩ ነው። ገባችሁ አይደለ? መጥፋት ስለማልፈልግ ነው እዚህ አካባቢ የምውለው ማለት ነው እና ይህንን ነገር አስቡበት ነው የምለው። እንግዲህ ሁላችንንም አላህ ቀጥተኛውን መንገድ ይምራድ። እነዛ የዓለማቱ ጌታ የዓለማቱ ፈጣሪ ያልተቆጣባቸው ሰዎች አሉ፣ በጣም ደስ የተሰኘባቸው። እነዚህ ባሮች እኮ እነሱ እኔም በስነስርዓት እየተገዙ ነው የሚላቸው ማለት ነው። ከነዛ ውስጥ መካከል እኛን የሚያደርገን ምክንያቱም አንዳንድ ጊዜ ንጹህ ነን ብለን እናስባለን። ያው እኛ ሰውን ለመውቀስ እንጂ ለመወቀስም ዝግጁ አይደለንም።
ትክክለኛንን ለማለት እንጂ አጥፍተናልም ለማለት አንቀድምም። ገባችሁ አይደል? ግን የዓለማቱ ጌታ ሰማይን ምድርን የፈጠረ እሱ ወደ ምድር በተመለከተ ጊዜ እነዚህ ባሮቼ እኮ ለእኔ በስነስርዓት በቀጥተኛው መንገድ እየተገዙኝ ነው ብሎ ሳያቸው ደስ የሚሰኝባቸው ባሪያዎች አሉት እና ከነዛ ጥርቅሞች ውስጥ እኛን የሚያደርገን። በተረፈ ሁላችንንም አላህ ያግዘን። በቃ ትንሽ ከስብከት ሙድ ውጡና በል እያስገባ ጠፍጥፏቸው። አንተ እንዲህ ነው የምትወደው ጨነቀክ እኮ ሁላ ማለት ነው። ቀጥሎ በቃ ይሳቅም አለ። እኔ አዳምጣለሁ። ከአሁን በኋላ ማውራት አልችልም። እና በነገራችን ላይ ለመጨረሻ ጊዜ የምትገባበትን ሰዓት ታውቀዋለህ። እኔ ራሱ አውቀዋለሁ ምን አይነት ሰዓት እንደምትገባና አታስብ። እና እንትን ነው 20 ሰከንድ። እኔ ምስክር ነኝ፣ እዚህ ምስክር ነኝ። እናንተ ላይ መሰክራለሁ። አላህን ያልተገዛችሁ ሰዎች አላህ እናንተን አግኝቷችሁ ለምን አልተገዛችሁኝም ስትሉ ሲላችሁ የምትሰጡትን ምክንያት አዘጋጁ። እኔ ግን ነግሬያችሁ ነበረ እለዋለሁ፣ መሰክርባችኋለሁ። እኔ አላህ ተገዙት፣ እሱ የዓለማቱ ጌታ ትክክለኛው አምላክ ነው፣ ተገዙት ብዬ ነግሬያችኋለሁ ብዬ መሰክርባችኋለሁ። እናንተም ምክንያታችሁን አዘጋጁ። ላኢላሃ ኢለላህ። እሺ አላህ ከሚመሰከርባቸው ያድርገን ሁላችንም። እሺ ኤም ዋይ ማይ ብዬ አልጠራም፣ ይቅርታ። ኤም ዋይ ሰላም ብያለሁ። ጥያቄ አለ? አልሐምዱሊላህ። ጥያቄ አለ? ጥያቄ ቅድም አጽናኙ ምናምን የሚል ጥቅስ እንትን ስታደርግ እሱ ላይ የሆነ ያው ከኛ እንግል እንደዛ አልነበረም እና ምንድን ነው ኦብጀክሽን? እንዴት እንዳገጣጠመው ስለገረመኝ ኦብጀክሽን ጥያቄ አጽናኙ የሚለው ይሄው አሳየኝ። ከራሴ ሳይሆን ያሳየኝ ፓራክሊቶስ ማለት ነው። ፓራክሊቶስ ማለት ምን ማለት ነው? አጽናኙ የሚለው አማርኛው ነው። በግሪክ ስለሆነ የተጻፈው መጽሐፉ ፓራክሊቶስ የሚለው ምንድን ነው? አይ ቀጥታ እዛው በሌላ አለ እኮ አጽናኙ ማን እንደሆነ እኮ እዛው ባይብል ላይ ቀጥታ አጽናኙ ማን እንደሆነ በስም እኮ ተቀምጧል። ማን እንደሆነ ንገረኝ። ማን ነው? እሺ መንፈስ ቅዱስ ነው። ማስረጃ የቱ ጋር ነው? ዮሐንስ 14:26 ላይ አውጣ እስኪ። እሺ አንድ ጊዜ እሺ ቁጥር 26 ያው አብ በስሜ የሚልከውን ግን መንፈስ ቅዱስ የሆነ አጽናኝ እሱ ሁሉን ያስተምራል። የሆነው እኮ መንፈስ ቅዱስ ነው። ያ ነቢያት መንፈስ ተብለው ይጠራሉ አይደለ? ማይ ነቢያት ባላ ፈጠን ብላ እኔ ይደብረኛል እንደዚህ አይነት አወራል። ነቢያት ላይ እኮ ግልጽ ነው። ይኸውልህ እኔ ብሄድ ይሻላል። እሱ ላይ እንመጣለን። ቆይ አንዴ እዚህ ላይ ነው። ቆይ መጀመሪያ 26 አምጣላ። 26 እንፍታ። መንፈስ ነቢያት መንፈስ ተብሏል አልተባሉም? ነቢያት መንፈስ አይደሉም አልተባሉም ተብሏል ባይብል ላይ። ነቢያት እንደ መንፈስ ተብለዋል ወይስ አልተባሉም? እሺ ነቢያት እንደ መንፈስ እኔ የሚል ጥቅስ አላየሁምም አልሰማሁም። እሺ ላሳየ በቃ ያውኑ ጥቅስ ለምን? ቆይ እኔ ላስረዳህ። ኧረ ቆይ ለምን ነው መጀመሪያ አንድ ባንድ ነው የምናየው። መንፈስ እንደተባሉ ላሳየ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ወዳጆቹ ያለ መንፈስን ሁሉ
አትመኑ አለ። ምንን አትመኑ ነው ያለው? መንፈስ ምንድነው አትመኑ? ነገር ግን አለ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙ ሐሰተኛ ምኖች አለ ነቢያት ወደ ዓለም መጥተዋል ማለት አየው። እነዚህ መንፈሶች አትመኗቸው አለ። ምክንያቱ ሲባል ብዙ ሐሰተኛ ነቢያት መጥተዋል። ተግባባን? ሰው ባይሆን መንፈስን መርምሩ አለ። ቁጥር 6 ላይ ወረደና እዚህ ጋር ቁጥር እሺ አሁን ስለዚህ አሁን ይሄ አሁን ያልከው ጥቅስ መንፈስ ማለት ነቢያት ናቸው ማለት ነው። ምንድነው አትመኑ የተባለው? መንፈስ ነው። መንፈስ ሁለት አይነት መንፈስ አለ። የእግዚአብሔር መንፈስና ሌላ ተቃራኒ ሆነው ማለት ነው። አዎ ከእግዚአብሔር የሆኑ መንፈሶች ሐሰተኛ ናቸው፣ እውነተኛ ናቸው። ገባኝ። ከእግዚአብሔር የሆኑ መንፈሶች ሐሰተኛ ናቸው፣ እውነተኞች ናቸው። በእግዚአብሔር የሆኑት እውነተኞች ናቸው። ግን ደግሞ ይኸውልህ እውነተኛ ሐሰተኛ ነቢያት እንግዲህ ከፈጣሪ ቆይ ላስረዳ። ነቢያት ማለት ከፈጣሪ የተላኩ የፈጣሪ መልእክተኞች ናቸው። ግን እነዛ ነቢያት ከፈጣሪ የተላኩ ናቸው ለማለት በእነሱ ያለውን መንፈስ ትክክል ነው አይደለም የሚለው መርምሩ ለማለት ነው እንጂ ሰዎቹ መንፈስ ናቸው ለማለት አይደለም። ነቢያቶቹ መንፈስ ናቸው ለማለት አይደለም። ግን በእነሱ ላይ ያደረው መንፈስ የእግዚአብሔር መንፈስ ነው አይደለም ብለህ መርምር ለማለት ነው እንጂ ነቢያቶች መንፈስ ናቸው ለማለት አይደለም። በቃ ትክክል። ያ መንፈሴ ላይ በሱን አደርጋለሁ ልክ እንዳለው ማለት ነው። ተግባባ። አሁን ይሄ የሚመጣው የተባለው እንግዲህ የት ነው ያለው ብለን ስንል ኢየሱስ ክርስቶስ ማን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንፈሴን በሱ ላይ አደርጋለሁ። አየው ልክ አንተ እንዳልከው ምን አለ? የት አለ? ያው በእርሱም ላይ መንፈሴን አደርጋለሁ አለ። አየው ነው ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አደርጋለሁ። ስለዚህ በሱ ላይ መንፈሱን ስለሚያደርግ ያ የሚመጣው ነብይ ምን ተብሏል? ቅዱስ የሆነ መንፈስ ነው። ተግባባን እንጂ እርኩስ አይደለም። ግልጽ ነው። በነገር ላይ መንፈስ ቅዱስ የሚለው ጭማሪ ነው። አሳያለሁ እሱን ከፈለግ። አብ በስሜ የሚልከው ግን መንፈስ አለ። መንፈስ ቅዱስ የሆነው አጽናኝ እሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል አላቸው። ስለዚህ በስሙ የሚላከው መንፈስ አለ። አሁን ጥያቄው ከዚህ አይደለም የሚጀምር የነበረው ጥያቄው እዚህ ነው ያለው። እና እሱ መንፈስ እኮ አንተ ለምሳሌ ይብሮ ይሄ መንፈስ እኮ እኛ እግዚአብሔር አብ ወልድ መንፈስ ቅዱስ እንላለን አይደለ? ያ የእግዚአብሔር መንፈስ አይደለም፣ እሱ አይደለም። ክርስቶስ ቆይ ላስረዳ፣ እንደ ክርስትና ማለት ነው። ክርስቶስ የመጣው ለ30 ዓመት በዛ በሆነ ቦታ ተወስኗል አይደለ? ስጋ ለብሶ ተወስኖ አስተምሮ ያው ለኛ ዕዳችን ከፍሎ ሄደ። ያ ግን መንፈስ ቅዱስ ሲመጣ ግን ሁሉም ቦታ ይገኛል። እኔ ብሄድ ይሻላችኋል ያለው ሁሉም ቦታ ይገኛል። እሱ ሲመጣ ሁሉም ቦታ ማግኘት ሁሉም ቦታ ይገኛል አይደለም አይልም። እንደዛ ሳይሆን የሚለው ምንድነው? ሁሉም ቦታ ይገኛል ሳይሆን በስሜ የሚልከው ግን እሱ አለ ግን መንፈስ ቅዱስ የሆነ አጽናኝ እሱ ሁሉን ያስተምራችኋል ነው የሚለው። ብራዘር ሁሉን ነብዩ መሐመድ ሁሉን አስተምረዋል። እኔም የነገርኳችሁን ሁሉ ያሳስባችኋል። ኢየሱስ የተናገረውን እኮ አብ በስሜ የሚልከውን አለ። በስሜ ማለት ምን ማለት ነው? በኢየሱስ ማለት ነው እኮ። በኢየሱስ ማለት ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም የቁርአን ላይ አላህ እንደነገረን ያቲ ሚን ባዕዲ እስሙሁ አህመድ፣ ከኔ በኋላ የሚመጣው ነብይ አሁን እሺ ነብዩ መሐመድ መንፈስ ነው ማለት ነው። መንፈስ ነው ነብዩ መሐመድ መንፈስ ነው። እውነተኛ ነብይ ነው ማለት ነው። እውነተኛ ነብይ ነው እኮ መንፈስ ቅዱስ እውነተኛ ነብይ ቅዱስ አይልም። እሺ በቃ ቅዱስ ነው ልገላግለ የለም። እሺ ነብይ ማለት መንፈስ ማለት አይደለም። አሳየው እኮ ነቢያት እኮ አሳየው። ቅዱስ አይደለም የማይገናኝ ነገር እንትን ይሄ ማለት ይሄ ማደናገሪያ የማይገናኝ ነገር እንትን ባታረግ የማይገናኝ ነገር አትበል። ሞግት አትሊስት በነብዩ መሐመድ ላይ ያደረ መንፈስ ብትል ጥሩ ነው እንጂ ነብዩ መሐመድ እንደኔ እንዳንተ ሰው ናቸው። መንፈስ እኮ የማይታይ ነገር እኮ ነው። ሞግት ብራዘር፣ አረ ሞግት እኮ ስጋ ለብሷል እንዴ! ምን ሆነ ነው? ስጋ ለብሷል። አዎ እኮ ገባኝ። ሞግት እኔ አይ ለምሳሌ አሁን ይሄ ኪንግ ጀምስ ላይ
እንግዲህ ኪንግ ጄምስ እንትን ላይ ስታየው ታያታለች ሆሊ የምትለዋል ሆሊ ስፒሪት የሚለው ይታያል አይደለ? ምን አለ እዚህ ጋር ፉትኖት ላይ ስትመለከተው ምን ይላል? ዮሐንስ ወንጌል ምዕራፍ 7 ቁጥር 39 ላይ ያለው ይሄ ኦሚትድ ነው። ተግባባን? የተጨመረ ኦሚት ጭራሽ ኦሚሽን ሆሊ የሚል ነገር የለም። ተግባባን? ሌሎችም ላይ ማለት ነው። እና መንፈስ ቅዱስ ከሆነ የቸገረ መንፈስ ቅዱስ ተብለው የተጠሩም አሉ። እና ምንድነው እያልኩ ያለሁት ብራዘር ሙግቱ ላይ አተኩርና እንትን ጥቅስ እያዝ ከመውግተኝ ይሄ ዝም ብለህ እንትን ነው አረማይ መስለኝ ማለት ነው። ኢብሮ ሜቢ ያንተ አርዳድ ሊሆን ይችላል። አሁን ሁሉም አሁን ለምሳሌ በአንተ በእምነት ተከታዮች መንፈስ ቅዱስ በቃ ጥያቄ ልጠይቅ በቃ ጥያቄ ልጠይቅ ማለት እኔ ባልሄድ ወደ እናንተ አይመጣም አላለም ብሏል። እኔ ባልሄድ ወደ እናንተ መንፈስ እኔ ባልሄድ እውነተኛው መንፈስ ወደ እናንተ ይመጣል ብሏል ወይስ አላለም? እኮ እሱ እንደሄደ እኮ ይኸውልህ እሱ እንደሄደ እንደው መንፈስ ብሏል ወይስ አላለም? መጀመሪያ ቋንቋ የማያውቁት አንዱ ያንዱን የማያውቅ ወርዷል እኮ ከዛ በኋላ መንፈስ ቅዱስም ወረደ እኮ ታዲያ ብሏል። ከዛ በፊት ወርዷል ወይስ አልወረደም እኮ ብሏል። አዎ እኮ እኔ ብሄድ ይሻላችኋል ማለት ወርዷል። መንፈስ ቅዱስ ወርዷል እኮ መጀመሪያ አልነበረ እኮ በቃ ስለዚህ ከወረደ የሚመጣው መንፈስ ቅዱስ ምክንያቱም ኢየሱስ መሄድ አለበት ያ መንፈስ ለመምጣት ማለት ነው። መስፈርቱ እሱ ነው። እኔ ባልሄድ ወደ እናንተ አይመጣም ብሏል። ግልጽ ነው። ተግባባን ብሏል። ያ መንፈስ እሱ ሲሄድ መንፈስ ቅዱስ ሁሉም ቦታ ላይ ድምጽ በጣም ርቆ ነው የሚደርሰው። ምንድነው ችግር ነው ጋይስ? የማን ችግር ነው ድምጹ? ይሳቅ ወይ ጀማል የማን ነው ችግሩ? ያንተ ከሆነ እባክህ አስተካክል። በጣም እያደከምከኝ ነው ወላሂ። እሱ ጋር ነው አይሰማም። እየቆየው እየታገስኩ ነው እያዳመጥኩ ያለሁት። እኔ እንደዚህ ሲዘገይ ያሉት ነገሮች አይ ኔትወርክ ሊሆን ይችላል። ሜቢ ያው የኔ ሐሳብ እሱ ነው። ይሄን ብቻ ለማለት ነው እኔ የገባሁት። ሶሪ ከረበሽኩ። አይሽ አንተን ነው አስተካክል። ለኔትወርክ ቢስተካከል የሆነ ትንሽ የሚገናኝ ነገር እንኳን ቢሆን ጥሩ ነው። አሁን ኢብሮ በፍጹም እኔ እንደው እሺ ሌላ ጥያቄ ያለው ሰው መግባት ይችላል ወይ? በተክሳል ሞገተኝ ወይ የሆነ ነገር እንትን ብሎ አላለ። ዝም ብሎ የማይገናኝ የሚገናኝ ብቻ ይላል ቁጭ ብሎ። እንዴት ነው ታዲያ እንደዚህ የማይገናኝ የሚገናኝ እንደዚህ አይነት ሙግት አለ እንዴ ጋይስ? ግቡና ሊንግስቲካሊ ሞግቱ። አንድ ኮሜንተር እያመጣችሁ ሞግቱ። ሁለት ምን አልከ ሸጂ? ጀመር ገና እንደገባ ማለት ሪሱን ሲያነሳው ማለት ነው። አሁን ስለሚታወራው ነገር በቂ እውቀት እንደሌለው እኔ ተረድቼዋለሁ እንጂ ጣልቃ ላለመግባት ብዬ ነው እንጂ ማን ነው ግራ ገባኝ ወላሂ። ሰላም አለይኩም ወራህመቱላሂ ወበረካቱ። ብሮ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፋሪስ እንዴት ነህ? ሰላም ነው ወይ? ጀማል ሁሉ ሰላም ናችሁ? አልሐምዱሊላህ። እዛ እኮ አባቴን ለምነዋለሁ አጽናኝ እንደልክላችሁ ሲል ለምንድን ነው ለአባቱ የሚለምነው ለኢየሱስ ለመንፈስ ቅዱስ ለምንድን ነው ዳይሬክት ማይለምነው? አንድ ከነሱ አይደለም እንዴ እኮ? አሁን እሱ ነው እኮ አንደኛም ሌላ አስቸጋሪው ነገር ይሄ በጣም ግራ የሚያጋባ እኮ ነው። መንፈስ ቅዱስ የሚባል አምላክም የለም ሲጀመር፣ አላየንም ባይብል ላይ። ምን ነው የምትይኝ ዲዱ? የምን ታይትል ነው የምታወራው? እነዚህ ነው ሳይሆን ፎልደሮቹን ሴቭ ያደረኩበት ጌታ ሆይ ይሄ ሁሉ እሱ ነው ይልሽ ይታይሻል። አረ የሚገራርም ነበር። አሁን ያረክበት ቦታ አትመልሰው፣ አታሳየን እንደዚህ አይነት ነገር። ይሄኛው መሆን አለበት። እሺ አይ ለኛ ዝም ለኖርማል ሰው አናወጣም። እንደ አይነት ነገር ለኖርማል ሰው አይወጣም። የሆነ አቅብጦት መጥቶ ምናምን ነብዩ ምናምን የሚል ካለ ያው ዋጋው ይሰጠውና አይደለም። እሺ ጥያቄ ያላችሁ ግቡ። እሺ እስቲ ግቡ፣ አስገባቸው። እሺ ሙስሊሞችን እና አንድ ቀድሞ እያወረድካቸው ሙስሊሞችም ካሉ ይጠይቁ እስቲ ዛሬ
ቢና አለ ወላሂ ወይ ያለው ወአለይኩም ሰላም። እሺ ዛሬ አንድ እንትና ጥያቄ አንስቼ እንትን ለምሳሌ መንፈስ ቅዱስ ሌላ ቦታ ላይ ያለውን እንትን እንዳትል አንተ ጥያቄ ብቻ ጠይቅሽ። ኦኬ መንፈስ ቅዱስ ኦኬ እሺ መንፈስ ቅዱስ የተሳደበ በዚህ ዓለም ቢሆንም ምሕረት አያገኝም የሚል የመጽሐፍ ቅዱስ ጥቅስ አለና ከፍርዓውን ጋር ምን ያገናኘዋል? ፍርዓውን ኦልሬዲ ለሞት አፋፍ ላይ ደርሶ ነው እንትን የተባለው እና ከእሱ ጋር አገናኝተህ እስኪ ያለውን ነገር እና ይሄኛው እዚህ ምድር ላይ ምናልባት ሰው በህይወት ሲኖር ፈጣሪን ቢሰድብም እንኳን ቢክድም እንኳን የምህረት እድል ፈንታ አለው ብዬ አስባለሁ እና ከዚህ አንጻር ይሄኛው አስተምሮ በዚህ ምድርም በዛኛው ምድርም ምህረት የለውም ሲል እና የፍርዓውን ከመመለስ ጋር እንዴት ነው አገናኝተህ? አላህ ስብሐነሁ ወተዓላ እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩን በሶስት ወቅት ላይ ተውባ ቢያደርግ እንኳን አንድ ሰው ተቀባይነት የለውም። አንደኛ ፀሐይ በመግቢያዋ እስከምትወጣ ድረስ፣ ሁለተኛው ደግሞ ገርገራ ላይ እስከሚደርስ ድረስ አንድ ሰው እዛ ነው አላህ ልክ የጂብሪል ማን ነው እንትና መጥቶ ውሃ ሊውጣው ሲል በቃ ኦልሬዲ ታፍኖ መሞቻው ሰዓት በቃ እኔ በሙሳና በሙሳ አምላክ አምናለው የማለት አዝማሚያን አየ። ምክንያቱም ምንድነው ያው ኦልሬዲ መሞቻ ሰዓቱ እየታየው ስለሆነ ማለት ነው። የዛን ሰዓት ምህረት የለም፣ መጀመሪያ ነበረ። ተግባባን? ምሳሌ አሁን እኔ አንድ ሰው ገርገራ በቃ ሁሉ ነገር ሲገለጥልህ አለ አይደለ? መላኢካዎቹን ስታይ ምናምን ፊት ለፊት ያለው ነገር እንዳለ ፊት ለፊት ሲገለጥልህ ያኔ ማለት በቃ ቂያማ ቆመ ማለት ነው። ያንተ ቂያማ ነው ያ። እዚህ ያንተ ቂያማ ደግሞ ልክ ሰዓት ላይ ዋናው ሰዓት ላይ መተህ ተውባ አደርጋለሁ ማለት ጨዋታ ነው የሚሆነው። ተግባባን? ስለዚህ አይሆንም። እሱ ቂያማ ቆሟል ኦልሬዲ። መልእክት አላህ ለዛ እኮ ነው መላኢካዎችን ለምንድን ነው መልእክተኛ አድርጎ ማይልክልን ብለው ሲሉ የመካ ቁረይሾች መልእክተኛን መላኢካዎችን አድርጎ መልእክተኛን ቢልክማ ኖሮ በቃ ጉዳዩ ሁሉ ያበቃ ነበረ ብሏል አላህ። ሰው እንደዛ ያበቃ ነበር፣ ሁሉ ነገር ያበቃ ነበር። ስለዚህ ፊርዓውን ያ ነው የነሱ። ግን አሁን እዚሁ ጋር ቁጭ ብለህ አንተ መንፈስ ቅዱስን ብትሳደብ ክርስትና ውስጥ መግባት አችልም። ከዚህ በኋላ ራሱ ወዴትም አገባም። አንድ ክርስቲያን ክርስትናን በቃ መንፈስ ቅዱስን ከተሳደበ ሲጀመር በቃ መቼም ምህረት የለውም። መቼም አለቀ። ይሄ ነው፣ ምንም አይገናኝም ከእስልምናው ጋር ምንም የሚያገናኘው ነገር የለም። ይሄን ያለው ነገር ቢና ኦኬ ኦልሬዲ በዚህ በህይወት ያለ ከሞት ጋር በተገናኘ አይደለም የክርስትናው ማለት ነው። ኦልሬዲ በጤናው እያለ ገና በህይወት እያለ በሰደበው ነው ምህረት ያገኘው እንጂ ከሞት አፋፍ ላይ ደርሶ አይደለም የነሱ። ያ በትክክል